ሚያዝያ 28 ቀን 1990 ዓ.ም የኤርትራ ሰራዊት በኢትዮጵያ ላይ ወረራ ፈጸመ። የኢትዮጵያ ፓርላማ በቀናት ልዩነት በመሰብሰብ ኤርትራ በኢትዮጵያ ድንበር ላይ ወረራ መፈጸሟን በማውገዝ ያለ ቅድመ ሁኔታ ከወረረችው አካባቢ ለቃ እንድትወጣ ጥሪ ያቀረበ። ከአንድ ወር በኋላ ሩዋንዳና አሜሪካ የሰላም ጥሪ ያቀረቡ። ኢትዮጵያ ጥሪውን ብትቀበለውም ኤርትራ ግን አሻፈረኝ አለች። የአፍሪካ አንድነት ድርጅት፣ የአሁኑ አፍሪካ ህብረት እንዲሁም የተባበሩት መንግስታት ድርጅት ባለ 11 ነጥብ የሰላም ዕቅድ ያቀረቡ ሲሆን እሱም መፍትሄ አላመጣም። የሰላም ሐሳቦቹ በሙሉ ውድቅ የተደረጉት በኤርትራ ሲሆን ሻዕቢያ ወረራው ሳያንሰው በአይደር ትምህርት ቤት በመቀሌና በአዲግራት ላይ የአየር ድብደባዎችን ፈጸመ። የኢትዮጵያ መንግስት ክተት ሰራዊት ብሎ ለህዝቡ ጥሪ በማቅረብ ወታደራዊ ዝግጅት ማድረግ ቀጠለ። በአመቱ የመልሶ ማጥቃት ጦርነት ከፈተ። የኢትዮጵያ መንግስት ጉዳዩ በሰላም እንዲፈታ የወሰደውን አቋም እንደያዘ በአሜሪካና በሩዋንዳ መንግስታት የቀረበውን አስታራቂ ሐሳብ መደገፉን የሚቀጥል ቢሆንም የኤርትራ መንግስት ያካሄደውን ተከታታይ ወረራ በትዕግስት ማለፍ ከማይቻልበት ደረጃ ላይ ደርሰናል። በመሆኑም የኢትዮጵያ መከላከያ ኃይል የአገሪቱን ዳር ድንበር ለማስከበርና በኤርትራ መንግስት በተደጋጋሚ እየተቃጣ ያለውን ጥቃት ለማክሸፍ ተፈላጊ ሆኖ የተገኘውን እርምጃ ሁሉ እንዲወስድ በዛሬው ቀን ታዟል። ግንቦት 22 ቀን 1992 ዓ.ም ኤርትራ የያዘችውን መሬት በወታደራዊ ሽንፈት ተገዳ ለቃ ወጥታ ዓለም አቀፉ ማህበረሰብ ያቀረበላትን የሰላም ሐሳብ ለመቀበል እንደምትፈልግ ገለጸች። ሰኔ 11 ቀን 1992 ዓ.ም ሁለቱ ሀገሮች የተኩስ አቁም ያደረጉ ሲሆን ታህሳስ 3 ቀን 1993 ዓ.ም ደግሞ የአልጀርሱን የሰላም ስምምነት ተፈራረሙ። በአልጀርሱ ሰላም ስምምነት መሰረት ሁለቱ ሀገሮች በአወዛጋቢው ድንበር መስመራቸውን የ25 ኪሎ ሜትር ነፃ ቀጠና በመፍጠር የኢትዮ ኤርትራ ድንበር ሰላም ማስከበር ተልዕኮ ወይም ዩናይትድ ኔሽንስ ሚሽን ቱ ኢትዮጵያ ኤንድ ኤርትራ የተባለ ዓለም አቀፍ ሰላም አስከባሪ ኃይል በመካከላቸው እንዲሰፍር ፈቀዱ። ኢትዮጵያና ኤርትራ ያዋጋቸውን የድንበር ግጭት በዓለም አቀፍ የግልግል ፍርድ ቤት ለመቋጨት ተስማምተውም ነበር። የኢትዮ ኤርትራ የድንበር ኮሚሽን ኢትዮጵያ ኤርትራ ባውንደሪ ኮሚሽን የተባለ ኮሚሽን አቋቁመው በኔዘርላንድስ ሄግ በሚገኘው ዓለም አቀፍ ፍርድ ቤት አቤቱታቸውን በማቅረብ ይገባኛል ስለሚሉት የድንበር ጉዳይ ሲሟገቱ ከረሙ። ከዚሁ ጎን ለጎን የካሳ ኮሚሽን ኤርትራ ኢትዮጵያ ክሌምስ ኮሚሽን በማቋቋም በግጭቱ ደረሰብን ያሉትን ውድመት በማቅረብ ይገባናል የሚሉትን ካሳ ሲጠይቁ ቆይተዋል። የድንበር ኮሚሽኑ ዝርዝር የታሪክ፣ የካርታ፣ የውጭ ግንኙነት ስምምነቶችና ውሎችን ሲመረምር ቆይቶ ባቀረቡት ተጨባጭ ማስረጃ መሰረት ለሁለቱ ሀገሮች ይገባቸዋል ያለውን የድንበር ውሳኔ ይግባኝ በሌለው የሄጉ ፍርድ ቤት በኩል አሳለፈ። የሁለቱ ሀገሮች ደም አፋሳሽ ጦርነት ዋና ማሳያና የድንበር ይገባኛል ውዝግባቸው መገለጫ እየሆነ ይቀርብ የነበረው የባድመ መሬት ለኤርትራ ተፈረደ መባሉ ኢትዮጵያውያንን ዛሬም ድረስ ያስቆጫል። ኢትዮጵያ በሌሎቹ ጦርነት በተደረገባቸው ግንባሮች በርከት ያሉ ቦታዎች እንደተፈረደላት ቢታወቅም የባድመ ጦርነት ሲባል የቆየው ጦርነት ባድመን በማስረከብ ተጠናቀቀ መባሉ በበርካቶች የነበረውን መንግስት ሲያስወቅሰው ኖሯል። በካሳ ኮሚሽኑ በኩልም ሁለቱ ሀገሮች ደረሰብን የሚሉትን ውድመት እያቀረቡ ካሳ እንዲከፈላቸው ሲከራከሩ ቆይተዋል። የወደሙ መሰረተ ልማቶች፣ የወደሙ ንግድ ቤቶች፣ የተዘረፉ ንብረቶች፣ የግብርና ውድመቶችና ሌሎች ኪሳራዎች እየተጠቀሱ አንዱ በሌላኛው ልንካስ የሚሉትን ካሳ ሲጠይቁ ቆዩ። በስተመጨረሻ እንደ አውሮፓውያን አቆጣጠር በ2009 መጨረሻ ውሳኔውን የሰጠው የካሳ ኮሚሽኑም ኤርትራ ለኢትዮጵያ $174 ሚሊዮን ካሳ ትክፈል ብሎ ሲፈርድ ኢትዮጵያ በበኩሏ ለኤርትራ $161 ሚሊዮን ለኤርትራ መንግስት እንዲሁም $2 ሚሊዮን ለ6 ግለሰቦች እንድትከፍል ፈርዶባታል። በአጠቃላይ በ17 የካሳ ቤቱታዎች ላይ የፈረደው የካሳ ኮሚሽኑ በንጽጽር ኤርትራ ለኢትዮጵያ በጥቂቱ ከፍ ያለ ካሳ እንድትከፍል ነበር የፈረደባት። ይሁን እንጂ ስለ ሄጉ ዳኝነት ተጠቃሽ ጽሑፍ ያበረከተው ክሪስቶፈር ክላፋም ኢትዮጵያ ከድል መንጋጋ ሽንፈትን ወሰደች ወይም ኢትዮጵያ ቱ ስናች ዲፊት ፍሮም ዘ ጂውስ ኦፍ ቪክትሪ ሲል
በትዝብታዊ ስላቅ እንደገለጸው ሁሉ ኢትዮጵያ በጦር ሜዳ ያገኘችውን ድል በፍትህ አደባባይ ለኤርትራ አሳልፋ እንደሰጠች አይነት ነበር ይሄ ጉንዳኝነት በርካቶች የቆጠሩት። ክላፋም የኤርትራ ጸሐፍት ለኢትዮጵያ የወገነ ብለው ቢተቹትም ነገር ግን በግፍ ወረራ የተፈጸመባት ኢትዮጵያ በብዙ ሰብአዊና ቁሳዊ መስዋዕትነት ያገኘችውን ድል በዓለም አቀፍ ዳኝነት ስም መነጠቋን ብዙዎች ተስማምተውበት ነበር። ይህም ሆኖ ግን የኢትዮጵያ መንግስት በዓለም ፍትህ አደባባይ አሸነፍኩ ደስ ይበላችሁ ብሎ በሄግ ፍርድ ቤት ውሳኔ ማግስት ዜጎቹን በድጋፍ ሰልፍ ማስጨፈሩ በሂደት በኢትዮጵያውያን ዘንድ ሌላ ቁጭትና ብሶት ሲፈጥር ነው የታየው። በቅርቡ አዙሪት የሚል መጽሐፍ ለንባብ ያበቁት ሌተናል ጄኔራል ዮሐንስ ገብረ መስቀል የኤርትራ ወረራ ሲጀመር ባድመ ግንባር በአካል የነበሩና በጦርነቱም የተሳተፉ ስለነበሩ በሄጉ ፍርድ ቤት ለምስክርነት ተጠርተው እንደነበር ከትበዋል። በቀረቡበት ዕለትም ሁለት ከኤርትራ ሁለት ከኢትዮጵያ ወገን